ነኝ ለፋኒ የሚዲያ እናቱ ነኝ ጂጂ እኔና አንቺ እንወዳደራለን ማለት ነው 4 ነጥብ የትም መቼም ቢሆን ማለት ነው ይመቸኛል ያ የትም ይመቸኛል የትም ያለው ቅጠሪኝ ይመጣል ያ ባትመጪም ቅጠሪኝ ያለው ሰውየው አንቺ ባለጌዋ የሳምሪ እናት እኔ ደግሞ ባለጌዋ የፋኒ እናት ነን ሚዲያ ላይ ለዛ የፋኒ ጉዳይ በፈለገ ግርግር ውስጥ ይመቸኛል ያ ለመርገጥ አይደለም እውነት ነው ይሄ እውነት ገባችሁ ያ እውነት ነው አጉል ሰዓት ነው የሆነ ሰው አመጣላችኋለሁ ሰሞኑ እሺ ያ በጣም ቢዚ ሆኜ ነው አይኖ ብዙ ሰዎች ብዙ ነገር ልታወሩ ትፈልጋላችሁ ግን ጊዜ ስለሌለኝ ነው እሺ ያ የሆነት በጣም ጊዜ አሁን እንደዚህ ያምታታው ነው የምመጣውና ለማንኛውም እስቲ የፋኒን ቪዲዮ ትላንትም ላወራስል ያው የነፊራን ጉዳይ ለመግደል ስንለው ያ የፊራን ጉዳይ ባነሱት ቁጥር አለን ማለት ነው ጥብቅና በአደባባይ ተሰጥቶናል ባይሰጠንም በእውነት ጉዳይ ላይ ያገባናል ያ ፋኒ እናቱ ስለሆንኩ በግርግር ማለም ለባቢሎን ግንብ ቅድሚያ ስጪ ከመጨረሻ በኋላ ሌላ አለ ቅደም ተከተል ትሩዬ ቅደም ተከተል አለ ያ ያን ቅደም ተከተል ኦርደር አርጊ ያ ለምን ነው 5 ሰዓት ብቻ ነው ያለኝ እሺ ያ 4 ሰዓት ነው ያ እውነታችሁ ነው አሁን ግን ተመልሼ መጥቻለሁ የጠፍኩት ምክንያት ያው ከራሴ ጋር እየተነጋገርኩ ከራሴ ጋር አጭ ጊዜ ያስፈልጋችኋልና በዛ ላይ ደግሞ ዋናው ደረጃ ደግሞ ስራ እየሰራሁ ስለነበረ በስራ ምክንያት ማሰብጨኝ እየደከመኝ የገባው ምንም ልሰራ አልቻልኩም እና እንዳልኳችሁ በቃ የራሴ የሆነ ታይም ስለፈለኩ ለዛ ነበር አሁን ግን መለሳለሁ ብዬ ተስፋ አደርጋለሁ ከእናንተ ጋር የእናንተ ድጋፍ እንዳይለየኝ እኔም ደግሞ ለእናንተ ኮንተንት ይዤላችሁ እመጣለሁ ብሎይን ቤት ውስጥ ያለውን ውጭ ላይ በአጠቃላይ ጀርም ላይ እቀጥላለሁ ጀምራለሁ የፋኒ ለምን ይመስላችኋል ከእንግዲህ ሁሉ ቀን አለው ያላችሁ ለምን ይመስላችኋል ያ ማለት አሁን ቤት ውስጥ ነው ያለው ማለት ነው ቤት ውስጥ ነው ያለው ስራ ጀምሮ ነበር የጀመረውም ስለቸገረው አይደለም ያኔም በሊስ ያስሩ ስለነበረ ይሄ የማልቅ ቂጥ ጠረጋ ነርስነት ማራለው ብላ 3 አመት ሙሉ ዛሬም እየተማረች ነው ወደፊትም እንደማጨርሰው ግን ነግራቸዋለሁ አጨርሰው ማለት በዲፕሎማ አትጨርሱ አጨርሱ ምክንያቱም ለዳንስ ጊዜ የላትምና የጀመረውን እንትን ቤት ውስጥ አሁን ስለሆነ ቪዲዮ መስራት ይችላል ገባችሁ ያ ይችላል ለዛ ነው ይመስለኛል እኔ ለምን ስራ እንደጀመረ ራሱ ባለፈው ተናግሮ ነበር አይደል ያ ሁሌ ማቆመው ነገር አለ ከዚህ ጋር እንግዲህ ወደፊት ቲክቶክ እንትን እንዳይልብኝ ነው እሺ ቪዲዮ ማላሳያቸው ባለፈው 2 ማስጠንቀቂያ ሰጠኝ እሺ ያ ለዛ ነው ድምጹን ስሙ እናንተኛ መልኩን እናያለን ፋኒ ቢጫ ልብስን የለበሰው ፓካውትን ያረጋው ኮፍያ ለብሷል እንዳማረበት ነው ምልክት ልዩ ምልክቱን ማው ከፈለጋችሁ አያችሁ እንዳልዋሻችሁ ምታውቁት አያችሁ አይደል በቃ ፋኒ ይሄ ነው እሺ ፓካውት ለብሷል እንዳማረበት ነው ቢጫ ልብስ እና ኮፍያ ዝንጥ ብሏል ከነ ክብሩ ነው ለማለት ፈልጌ ነው አሁን ድምጹን ስሙት ለምን 2 ማስጠንቀቂያ ሰጠኝ ባለፈው እሺ ቲክቶክ አባ ጨርቄ ብሎ ያ ለለባው ሞክራለሁ ሞር በየጊዜው መፖስት ሞክራለሁ ዩቲዩብ ላይ ሶሻል ሚዲያ ላይ ከባዱ ነገር ተቋርጡ በየጊዜው መፖስት ቋሚ ሆነ አቋም ይዛችሁ ሁሌ መፖስት በጣም ከባድ ነው በጣም ቲክቶክ ላይ ዩቲዩብ ላይ መቆየት በጣም ከባድ ነው እንደምታስቡት ቀላል አይደለም እና ዛሬ ባጭሩ ቤታችን ልጆቼን ትምህርት ታነሻቸዋለሁ ልጆቼ እስኪመጡ ነው እኔም ሰዓት ሰራ ነው አብረን ከሌላ ሰዓት ሰራ
በአዲሱ ቤታችን ያለው ገብታችኋል አይደል? በአዲሱ ቤታችን ፋኒ ቤት አልነበረው። ከቤት ካወጡት በኋላ ቤት አልነበረው። እሺ ከቤት አውጥተውት ጂጂ ትዝ ይላችኋል? አንተ አንድ ልጅ ወስደህብኝ እኔ 3 አድርጌ ተቀበልኩ ስትለው ነበር። እሱ የተከራየው እሱ የሰራው ቤት ውስጥ ስገባ ናይ ተቆዛጸርኒው አይነ ሶፋ ላይ ሁላ ስዘል ነበር። ሻው ራሱ ለወስዳ ማታውቀው በቀን 2 መታጠብ ጀምራ ነበር። ትዝ ይላችኋል? እንድታስታውሱት ፈልጌ ነው ጋይስ። በቀን 2 ጊዜ መታጠብ ጀምራ ነበር። ከኋላ ያለው መብራት ማመን ስላቃታት ቀኑን ሙሉ ላይቭ ላይ ነበረች። ከኋላ ሮዛ መብራት ነበር። እሱንም ያስገባው ፋኒ ነበር። ከዛን ውጣ አሉት። ወጣ። በቃ ቤቱን ለቆላቸው ወጣ። ህግ አስገድዶት አይደለም፣ በነገራችን ላይ ህግ አስገድዶት አይደለም። ለምን ወጣ ነው እንዳውም ያለው መንግስት። ያ እሺ አሁን ቤት እንዴት አገኘ በሉኝ ጋይስ። እስቲ ጠይቁኛ። ቀልድ ነው አለ የሚመስላችሁ ጋይስ? የፋኒ ጉዳይ በጣም ቢዚ በሆን በኤኒ ታይም የሱን ጉዳይ አልተው። አልከፍልም ብሎ ነው የወጣው። ኦሬዲ እኮ የ3 ወር ምናምን እኮ ከፍለው ነበር እኮ። ያስተሚያልቅ ድረስ እኮ የመቀመጥ መብት ነበረው እኮ። ለምን ወጣ ነው እኮ የተባለው? ለምን ወጣ? ለምን ፍርድ ቤት አለማ ያስወጣው? በራሱ ፍላጎት ነው እኮ። እስቲ ፋኒ ቤት አልነበረውም ለ3 4 ወር ምናምን በዳኒ ቤት ምናምን እየኖረ ነበር ጓደኛው ጋር። አይታችሁ ከሆነ ቪዲዮ ራሱ መስራት ብዙም አይችለው። የሰው ቤት ውስጥ ካሜራ እንዴት ይገጣጥማል? እነሱ በስነ ስርዓት እንደ ስቱዲዮ አድርገው ማውራት ነው የለመዱት። ገባችሁ? ያ እና ለምን ቤት ያገኘ ይመስላችኋል? ገምቱ፣ የእውነት እንድትገምቱ። ሄይ ዳይ ራሄሊ ትክክል ገምተሻል። እንዴት እንደተሰጠው ልንገራችሁ። እሺ አንድ ደግሞ ደስ የሚለኛል ፋኒ ደስ ስላለ ገባች። ነይ ጂጂ ስሚ፣ አንቺ ልቃሚ ቁሻሻ ነይ። አንቺ ለሳምሪ ሆነሽ እናት ሆነሽ እኔ ለፋኒ እናት ሆኜ ማን እንደሚያሸንፍ አሳይሻለሁ። ማን እንደሚያሸንፍ አሳይሻለሁ። እሺ ያ በጣም እስከምታስቡበት ድረስ ስሙት። እሺ ስሙት መጀመሪያ ያ ሰብሰብም በሉ። አጉል እኔ የስፖርት የሚሆን ምግብ ነው የምሰራው። እናንተም አብራችሁ እንዴት እንደምሰራ ታያላችሁ። መጀመሪያ ብዙ ጊዜ ነግሬያቸዋል። 4 ወር 5 ወር ቤት አላገኘሁም። አጠቃላይ ውጪ ነበር ሰው የነበረው፣ ሰው ጋር ነበር ማድረው። ሰው ከባድ ጊዜ ነበር ያሳለፍኩት። አሁን ግን አያችሁ 4 ወር 5 ወር ሰው ጋር ነበር የሚኖረው። ለምን ወንድሙ ደግሞ ራቅ ያለ ቦታ ነው የሚኖረው ከከተማው ወጣ ብሎ። ያ ጓደኛው ጋር አይታችኋል። ላይቭ አንዳንድ የሚገቡት ከሱ ጋር ነበር የሚኖረው። አይ ቲንክ ዘመድም አለው እዛም እየሄደ አንዳንዴ ይተኛል። እሺ ያው ሲያዩትም ስለሚያሳዝን ማንም ሰው አይከብደውም። ፋኒ የሚከብድ ልጅ ስላልሆነ እንደዚህ እንደ እንግዳ ያዩት። ያ 4 ወር 5 ወር እግዚአብሔር ብሎ አሁን ለጊዜው ማለት ያለ ታግኝቻለሁ።
አሁንም ይሄ የመጨረሻ ባልኩበት ቤት ሳይሆን ወደፊት ደግሞ ሌላ ቤት እየፈለኩ ነው። ያንን ቤት እስካገኝ ድረስ እዚህ ቤት እንቆያለን ከልጆቻችን ጋር። ልጆቼ ሲመጡ እዚህ ቤትም እያረፉ አብረው ከኔ ጋር ጊዜያቸውን ያሳልፋሉ፣ የአባትነት ፍቅራቸውን ያገኛሉ። ስለዚህ ወደ ስራ ያ ለጊዜው እዚህ ቤት ውስጥ ከኔ ጋር ያርፋሉ። ከዛ በኋላ ደግሞ ቤት እየፈለኩ ነው አለ። ሶኒ ጣል ጣል አረግሽ። አሁን ይሄንን ማነበው ታዲያ በማወራው ነገር ላይ አውሬ ጻፊያ ሀያ ዜጋ ስለሆነ ነው ወረቀት ያገኘው ቤት ያገኘው አይደለም። ልጆቹ እንዴት እጁ እንደገቡ ታውቃላችሁ? እንደ ማንኛውም ጊዜ እረፍት ሰዓት ልጆቹ ወሰደና ነግሯቸው ልጆቹን ዛሬ ለወስድ ነው ከማለ ህጻናት አላቸው። ከዛ ልጆቹ ወሰደ። እሺ ልጆቹ ወሰደ። አሁን ለምሳሌ አርብ ዕለት ወስዶ ቅዳሜ እሱ ጋር አሳድሮ እሁድ ሄዶ ሊሰጣቸው የነጂጂን ቤት ማንኳኳት። በሉ እስቲ እየሰማችሁ መሆናችሁን ለማወቅ በሉ እስቲ በሉ እስቲ ያ በር ሲያንኳኳ እግዚአብሔርን ነው የምላችሁ። እናትየውም ሳምሪም ጂጂም በራን ከፍተን አናስገባም አንቀበልም አይሉ። አናስገባም ሰርገኛ እደጅ ይተኛ፣ አናስገባም ሰርገኛ እደጅ ይተኛ። ልጁ ቤት የለው። እናቴ ትሙት ነው የምላችሁ፣ ልጄን ነው የምላችሁ። እግዚአብሔርን 4 ሰው ነው እንደዚህ በቦታው የነበረ ሰው ደውሎ ነገረኝ። ከፋኒ ጋር ኮንታክት ያለ መስሏቸው እኔም ሰማ መስሏቸው አልነገሩኝም። አሁን ባለፈው እዚህ ሳወራ ነው የሚነግሩኝ። አልሰማሽም እንዴ? እኛ እኮ ከሱ ጋር ኮንታክት ያለሽና የሚነግርሽ መስሎናል አሉ። ልጆቹን ኪንደርጋርደን ሄዶ ወሰደ። አንድ ቀን አጠገቡ አሳድሮ ነግሯቸው ነው ደግሞ ሊመልስ ሄዶ እነሱ ጋር ልጆቹን ሻንጣ ሲይዞ ሲወስድ አይገቡም አንቀበልም አሉ። በር አይከፍቱ፣ መስኮት አይከፍቱ። ልጆቹን እንደዚህ ይዞ በዚህ በብርድ ከዛም ፖሊሱን ላመጣ ጋይስ፣ ፖሊሱን ላመጣ። ፖሊስም ሲንከወካ አንቀበልም ልጁን ያሳድግ ምናምን ብለው ተከራክረው ከዛም ፖሊስ ምን አለ? ለዛሬ ቤት የለኝም አለ። ፐርሰናል ነምበርን ስትታይ አድራሻ እንደሌለ ያውቃል ራሱ ፖሊስ። እሺ ያ እንትኑን ሲያዩ ፐርሰናል ነምበሩን ሲያዩ አድራሻ ያለው ያ ማለት መኖሪያ ቤት የለውም ማለት ነው። ልጁ ፖስታ ቁጥር የለው። እሺ ከዛ ለዛሬ ቤተሰብ የለም የምታድርበት የለም ልጆችን ይዘው ያሉት። አይ ኦኬ ሰው አለኝ አለ። ለዛሬ እደርና ነገ ቤት ይሰጣል ተባለ። እሺ ነገ ቤት ይሰጣል። ቤት ሳይኖረው ይዞ ይሄድ ተብሎ ነው የፈረዱበት። እነ ፊሎን እና አዳምን ልጆቹ ልብሳቸው እንኳን አልተሰጣቸው። አሁን እንኳን ልብስ የላቸው። አንድ ልብስ እያጠበ ነው የሚያኖራቸው። ከዛን ለቻይልድ እንትኖች ፖሊሶች አሳወቁ እንደዚህ አይነት ኬዝ ይዘናል ብለው ጠዋቱኑ ነው የመጡት። ከዛም ቤት ሰጡት። እግዚአብሔርን ነው የምላችሁ ቤት ሰጡት። ይሄ ለጊዜው ማረፊያ አንድ ክፍል ቤት ሰጡት። እሺ ምን ያህል ብዙ ሜዳ አልፈለገውም። ፖሊስ ጉዳዩ መጥቶ ስለነበረ ቤት አናስገባም እናስገባለን እነሱ ለዛሬ እደርና ቤት እንሰጣለን ስላሉት ያ
እኔ ልጄን ብዬ የማልኩላችሁ እሺ ምን ስላችሁ ነበር ነው ከስንት ዓመት በፊት ልጅቷን ካልተውሻት ያንቺ አይነት ላይፍ ባይኖራት ጂጂ ታይኛለሽ ላት ነበር ያንኑ እኔ ያልኩትን ነገር አልደረሰም አልሆነም እሷስ ልጆችን አላሳድግም ብዬ ቁጭ አድርጌ መጣው ምትለው ሰበብ ብትጠይቅ የተሻለ ህይወት ለማለት ነው ሳምሪ ለምን ህይወት ስትለው ልጆችን ቁጭ አርኩ ብላ ታሪክ የምታወራው ገባችሁ ምን ልታወራ ፋኒ ከቤት ውጣ ለልጆች ማሳደጊያ ተባለ አስወጡት ገባችሁ አስወጡት ወጣ እንደውም ፖሊስ ለምን ወጣ ሲሉት ነበር ለምን የከፈለበት ነበር በሁለቱም ስም ስለተከፈለ በራስ ፍቃድ ስለወጣ ቤት ውስጥ የሚገኝልደስ ራስን እንትን ደብር ነፍስ ምንድነው የሚባለው ራስን ፊክስ አርጋሉት ለዛ ነው 4 ወር ቆይ ገባችሁ ያ ሳምሪ አሁን የቤት ኪራይሽን መክፈል አቅቶሽ ገና ጎዳና ትወጫለሽ ገና ያንቺ ህልም ቲክቶክ ላይ ቤታ ለመሆን ነው ቤታ ደግሞ ኤልሻዳይ መሆን ነው ህልሟ ከደም ተከተላችሁ ቤታ ህልሟ ኤልሻዳይ መሆን ነው አንቺ ደግሞ ቤታ መሆን ነው ህልምሽ ያ ህልምሽ እንደዛ እንደሆነ በአንድ ማስረጃ ላሳይሽ ህልምሽ እንደሆነ አይ አመጣልሻለሁ ቆይ ላምጣልሽ ህልሟ እንደሆነ ያ ህልሟ እንደሆነ ላምጣላችሁ የት ነሽ ስቃይ ተጎዳው ባየሽ ያ እንደ ድድድድ እመላለሳለሁ ትመጫለሽ የልኩ ቤታ መሆን ህልሟ እንደሆነ ላሳያችሁ አያችሁ ቤታ የለበሰችውን ልብስ አያችሁ ሳምሪንም አያችሁ አንድ አይነት ዳንስ ነው የምትደንሰው ከቤታ ጋር ቤታ ህልሟ ኤልሻዳይ መሆን ሳምሪ ደግሞ ህልሟ ቤታ መሆን አንድ ነገር ልንገርሽ ቤታ ከነሰልጀሪዋ ከነ ግጥምጥምነቷ ካንቺ ደባሪ ፊትና ካንቺ ደባሪ ምናምን የሰው መሳብ አላት በጣም ነው የምትደብሪው አንቺ ቤታ መሆን አትች ያ ቤታ ቅርጿ ሁላ ፌክ ቢሆን ራሱ ሰው ትስባለች ያ የሐረር ውሃ የሆነ ነገር አለን እኮ የሆነ ነገር አለ አባ ጨዋታ ማለሳቁም እውነት ነው ኬኬኬ ተባለ ኬኬኬ ነው ያ ገብቶሻል ኔቨር ዩ ካን ቢ እንደሷ ያ ደም ግባት የሚባል ነገር አለ አንቺ ደባሪ ነሽ እንደ ቤታ አንድ አይነት ልብስ አያችሁ ይወት አንድ አይነት ያ እንደዚህ ለመሆኑ ልጅ የሰጠሽው እንደዚህ ላይክ ዚስ ይወት አንድ አይነት ልብስ ለብሰው ከቤታ ጋር አንድ አይነት you wish አንድ ደባሪ ነሽ ሁለት ሚያስጠላ የናትሽ ታሪክ አለ የናትሽ ታሪክ የበለጠ ያንቺ ፌክነት አንድ አይነት ማንነት አለሽ ገብቶሻል ያ ገብቶሻል ያ ትልቁ ህልሟ ጂጂም ራሱ ልጇ እንደ ቤታ እንድትሆን ነው የምትፈልገው ቲክቶክ ላይ እውቅና እንዲኖራት እውቅና እኮ አይደለም ደባሪ ነሽ ምንሽ ያሻፍዳል ጸጉሯ የሷ እንዳልሆነ እንኳን እያወቅም በጸጉሯ ይሻፍዳሉ እኮ ሰዎች ገብቶሻል ጸጉሯ የሷ አይደለም በጸጉሯ ሰው ይሻፍዳል ዛሴት ፊቷ የሷ አይደለም
ያሸፋፍዳል ሰው ያንቺ ግን ያንቺ እንደሆነ እንኳን እየታወቀ አታሻፍጅም ደባሪ ነሽ የሚያናድድ የደም ግባት ነው ያለሽ እንኳን የሚስብ አይደለም ልጆችን የሰጠሽው እንደዚህ ለመወራገጥ እንደገና ደግሞ የእናትሽ ዕጣ ፈንታ ጋር አንድ አይነት ስለሆንሽ አንድ ነገር በጣም ልንገሪ ሳምሪ ወላጂጂ ፋኒ በጣም ደስተኛ ነው ነግራችሁ ነበርኩ ከናካቴ ልጆቹን ይወስዳል ወይ ከናካቴ ልጆቹን አያይም ከናንተ ጋር በሳምንት 3 ቀን በሳምንት 2 ቀን ሼር እንደማያደርግ ነግሬያችሁ ነበር ከናካቴ መቀበል ችግር እንደሌለበት ታውቃላችሁ በአንድ ሌሊት ስንት ክፍል ቤት እንደተሰጠው አይታችኋል ያለበት ቦታ መተው ነው ሄዶ አይደለም ምክንያቱም አንድ ፖሊስ እንደ 3 ምስክር ነው 3 ፖሊሶች ነበሩ እንደ 9 ምስክር ነው ራሳቸው ሪፖርት አድርገው ልጁ ቤት አልባ ከነ ልጆች አናስገባም ብለዋል ቤት እንዲሰጠው ብለው ኢንፎርም ያደርጉት እነሱ ናቸው ጣዋቱኑ ነው ቤት የተሰጠው አይታችሁታል ሳምሪ ብዙ ጊዜ እኔ ተምሬ እኔ ገበያም ጥቼ እኔ ዩቲዩብን ሰርቼ እኔ ምናምን ትይ ነበር የታል ዩቲዩብሽ ታዲያ ለምን አሰሪበትም አንቺ ኤዲተሯ ከነበርሽ አንቺ ቪዲዮ ቀራጯ ከነበርሽ ለምን ዩቲዩብሽ አክቲቭ አይደለም ለምን ልጆቼን ቴኬር አድርጌ ትላላችሁ ካላመናችሁት እንዴት ሰጣችሁት እኔ ገበያ አድርግቼ ለቤተሰቡ ረድቼ ትያለሽ አይደል ልጆቹ እኮ አንድ አፕል ሊበሉ ሲሉ ካፌ ተነጠቀ ቤተሰብ ናችሁ እኮ እናንተ አንድ አፕል እንደዚህ አዳም አንስቶ ሊገምጥ ሲል ካፉ ጂጂ ነጥቀዋለች እኮ this is for me ብላ ማለት ወተት ስጪ ርቦኛል ሲላት አሁን አልጠጣህም ወይ የለም ውሃ ጠጣ ነው ካለችው I am angry ሲላት እኮ አሁን አልበላህም እንዴ ነው ያለችው አንቺ ካንቺ ቤተሰብ አልፈሽ የፋኒን ቤተሰብ የሚያስተዳድር አቅም ካለሽ ምን ነው ለልጆችሽ በአናታናቱ ላይ ወተቱን ፍሪጅ ውስጥ አልደረደርሽ ምን ነው በአናታናቱ ላይ በውጭ ሀገር በጀርመን ላይፍ አፕል አንድ ጠረጴዛ ላይ አንድ አፕል ጠረጴዛ ላይ ይቀመጣል አንድ በርገር ለ8 ትበላላችሁ ኢፍ አንቺ የቤት አስተዳዳሪና ቤት ብር አግኚ ከነበርሽ ማለት ነው where is ጂጂ ምን ስትል ነበር ትዝ ይላችኋል ቹቹን ያመጣውትለት ነገር ስታስቀይር ይወት ጂጂ እርር ስትል ተረጋግታ ነው የምታወራው እላችኋለሁ አይደል ትዝ ይላችኋል እኔ ለራሴ ደክም ብሎ ነው የመጣሁት መኪና ልገዛላት ለሳምሪ ስዞር እንደዚህ ፀሐይ ስንቃቃውዬ ልክ ልገዛላት ዋጋ ስስማማ ናቲ ደወለና አትድከሚ እሷ የምትፈልገው ከላይ ክፍት የሆነ መኪና ነው ብሎኝ ቅስሜን ሰብሮ እቤት ተመልሼ መጣው ብለሽ መኪናን እንደ ጉሊት እንደ ሽንኩርት ተራ እንደ ቃሪያ ስታወሪ ነበር እኮ አንቺ ዋቴ ጂጂ አሁንም መኪና የላችሁ የታለ ሀብታችሁ የታል መኪና ልገዥላት በየፀሐይ በየምናምን ሲያቃጥልሽ እንደዛ ላብሽን ጠብ እያረግሽ መተሽ ልገዛ ብዬ ናቲ ደውሎ አትድከም እሷ ከላይ ክፍት የሆነ መኪና ነው የምትፈልገው ከላይ መኪና ክፍት የሆነ ኬት ይመጣልሽ ያባይ ልጅ ውሃ ጠማው ማለት እዚህ ጋር ነው የመኪና ማምረቻ ሀገርን ከላይ መኪና ከላይ ክፍታታ ፀሐይ ምናምን ደዚህ ሲወርድባት ቅጥል ብላ ደክሟን የመጣችው አላየችም እኔ ሳወራ የነበረውን ነገር ጂጂ መኪናው አልተመረተም እስከዛሬ ዌሪስ ኤሰ ጅርቲ መኪናን ይጆሌ
ኢጆሌ ገንተ ኬኛ ቆፕ ጆሌ ኤት ነው ያለው ኤሰጅርቲ ኮንኮላታን ኤሰጅረ ይላል ያገሬ ሰው የት ነው ያለው መኪናው ይታል አንቺ ነሽ